ልባችሁን አታክብዱ። በትዕቢታችሁ ለመጥፋት አትቸኩሉ። ስክነትና እዝነት የልባችሁን ወዳጅ አድርጉ። የማትችሉትን ተራራ ለመግፋት የማትደፍሩትን ያህል እንዲሁ ሽሹ። ራቁ ከተባላችሁት ነገር ለመራቅ መፍጠንን ልመዱ። አሊያ ግን ፍጻሜያችሁ አያምርም፣ ውድቀታችሁም የከፋ ይሆናል፣ የሚያነሳችሁም አይገኝም። በኃጢአት ስራቸው የወደቁ አይነሱም፣ የሳቱም አይመለሱም። ምን አድርጌያለሁ ብሎ ከኃጢአቱ ንስሐ የገባ የለምና መዓት ይዘንብባቸዋል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን አባታችን አባ አምሃ ኢየሱስ ትምክህትና ትዕቢት ልባችንን ለወጠረን ኃጢአትን ወዳጃችን ላደረገለኛ መታረሚያ እንዲሆነን ያስተላለፉትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። አባታችን አባ አምሃ ኢየሱስ እምነትን ከምግባር አስተባብረን መኖር ለከበደ ለኛ እናንተ ድኩማን በኃጢአት ላይ ኃጢአት በጥፋት ላይ ጥፋትን በመጨመር ስለምን ሕይወታችሁን ታከብዳላችሁ? ስለምንስ የማትኖሩትን ኑሮ እንደምትኖሩ ታስመስላላችሁ? እንኪያስ ፍሩ፣ በፍርድ ሰዓት መልስን ልትሰጡበት አትችሉምና ከማስመሰል ኑሮ በመውጣት እምነትን ከምግባር አስተባብራችሁ ኑሩ እንጂ ላያችሁን አሳምራችሁ ውስጣችሁን መራራ አታድርጉ፣ ንስሐ ግቡን በማለት የግሳጼ መልእክታቸውን ልከዋል። ለነነዌ ሰዎችና ለከተማይቱ ጥፋት ምክንያት ሊሆን የነበረው ምን እንደነበረ በትንቢተ ዮናስ ምዕራፍ 1 ከቁጥር 2 ላይ ያለውን ሐሳብ ጠቅሰው ሲያስረዱ እግዚአብሔር ቃል ወደ ማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውን ወደፊት ወጥቷልና በእርሷ ላይ ስበክ እንዳለ ማስረጃን ይጠቅሳሉ። የነነዌ ከተማ ታላቂቱ ከተማ ያሰኛል። ብልጽግናዋና እድገቷ ብቻም ሳይሆን በስሯ የነበሩ ሰዎች ይፈጽሙት የነበረው ታላቅ ክፋት ነበረ። ስለዚህም የነዋሪዎቹ ክፋት እግዚአብሔርን አሳዝኖ ከክፋታቸው እንዲመለሱ የክፋት ስራቸውን እንዲተውና ንስሐ እንዲገቡ ይነግሯቸው ዘንድ ነብዩ ዮናስን ወደ እነርሱ እንዲሄድ ላከው። ባዕድ አምልኮትና ጣዖትን ማስፈን፣ ለጣዖታት መስገድና መሰዋት፣ ጥንቆላን ማስፋፋት፣ ስር እየማሱ ቅጠል እየበጠሱ የሰዎችን አኗኗር ማጎሳቆልና ማዘበራረቅ፣ በዘፈን አስረሽምቺው ሰክሮ ዝሙትና ሌሎች የሥጋ ፍቃድን በራስና በሌሎች ላይ ማንገስ ዋነኛና ተቀዳሚ ስራቸው ነበር። የኃጢአት ስራ ከእግዚአብሔር ይልቅ ደስታና ተድላን በመውደድ በሰዎች መካከል ጠብን ከመዝራት እንዲጋጩ በማድረግ አንስቶ የራስን ጥቅም ብቻ በመመልከት ማታለልን፣ ሰዎች የሚጠፉበትን መንገድ መቀየስና ለዚያ ቀንና ሌት መትጋት ወደ ፍጻሜ ማድረስም ነው። ክፉ ሰዎች የሚጠፉበትና እግዚአብሔር የሚያሳዝኑበት ሐሳብ፣ ንግግርና ተግባርን አጠቃሎ ይይዛል። ክፋትን የሚያደርግ ሁሉ በእግዚአብሔር ዘንድ የተጠላ ነው። የነነዌ ሰዎችም ለጥፋት ያቀረባቸው ከተማይቱንም በ3 ቀን ትገለበጣለች እስከ መባል ያደረሳት ጥፋት ይሄ ነበረ። ሰው ልቦናውን ከክፉ ካላራቀ ራሱም ይጠፋል፣ ሌሎችንም ያጠፋል። ክፋቱን በዙሪያው ላሉ ሁሉ ተርፎ ለሌላው ጥፋትና ውድቀትን ይወልዳል። አምላካችን ልዑል እግዚአብሔር በቀድሞ ዘመን ለእስራኤል ዘሥጋ ኢየሩሳሌም ሆይ ትድኚ ዘንድ ልብሽን ከክፉ ነገር እጠቢ ማለቱም ለዚህ ነው። ዛሬም ከራሳችን አንስቶ ዙሪያችንን ስንመለከት እግሮቻችን ወደ ክፋት የሚሮጡ እጆቻችን ደምን ለማፍሰስ የሚፋጠኑ በራሳችን የክፋት ሐሳብ እየተራቀቀን ጠቢባን ሆነናል የምንል ሰዎች በዝተናል። ልበ አምላክ ክቡር ዳዊት እንደተናገረው ከኃጢአታችን ተመልሰን ንስሐ ካልገባን ክፋታችን ይገድለናል። የነነዌ ሰዎች ጥፋታቸው እስኪነገራቸው ድረስ በኃጢአት ሥራ ጸንተው ይኖሩ ነበር። ዛሬም በክፉ ሐሳብና ንግግር ተግባር ላይ ያለን እኛ በጥፋት ዋዜማ ላይ እንዳለን ልንረዳ ይገባል። የነነዌ ሰዎች በመጥፎ ምግባራቸውና ኃጢአታቸው ምክንያት ሊጠፉ ሲገባቸው የቸርነት ባለቤት አምላካችን እግዚአብሔር እንዳጠፉ በነብዩ ዮናስ አንደበት ተነስተን ወደዚያች ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስበክ በማለት የቸርነቱን የንስሐ ጥሪ ያሰምቷቸዋል። እግዚአብሔር አምላካችን እኛ ከኃጢአት ተመልሰን ከስህተት ተምረን ለመታረምና ሕይወታችንን ለማስተካከል ከፈቀድን እንደወጣችሁ እንደጠፋችሁ እንደረከሳችሁ ቅሩ አይልም። በበደላችንና በኃጢአታችን ካሳዘንነው ይልቅ በሐዘንና በጸሎት በፍጹም በሆነ ንስሐ ከተመለስን እርሱ ይደሰታል። እርሱም ብቻ ሳይሆን ቅዱሳን መላእክትን በሰማይም ይደሰታሉ። ንስሐ በሚገባ በአንድ ኃጢአተኛ ምክንያት በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ተብሎ በቅዱሱም ቃሉ ተጽፏል። ስለሆነም ዛሬም በገባንበት የጥፋት መንገድ ተመሻሽተን ተደላድለን እየኖርን ካለንበት የኃጢአት መንገድ በመውጣት ንስሐ በመግባት ሰላማዊ አኗኗርን መንግስተ ሰማያትን ገንዘብ እንድናደርግ ያስተምረናል። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 30 ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስን ለእናንተ አድርጉ፣ የእስራኤል ቤቶች ስለምን ትሞታላችሁ? የሟቹስ ሞትን አልፈቅድምና ይላል እግዚአብሔር። ስለዚህም ተመለሱና በሕይወት ኑሩ ተብሎ እንደተጻፈ አምላክ እግዚአብሔር ዛሬም ቢሆን በኃጢአት እየኖርን
የሚታገሰን ንስሐ እንድንገባ ነው። ንስሐ ካልገባን ቅጣት መምጣቱ የማይቀር መሆኑ ልብ ማለት ይገባናል። የነነዌ ሰዎች ንስሐ እንደማይገቡና በልባቸው ትዕቢት ሞልቶ ከጀመረ ይጨርሰኝ ካፈርኩ አይመልሰኝ ብለው በበደላቸው ጸንተው እንደሚኖሩ ሰዎች አልሆኑም። ኃጢአታቸውንና በደላቸውን ትተው ንስሐ ካልገቡ ሊመጣ ያለው ጥፋት ከባድ እንደሆነ ሲነገራቸው በዙፋን ካለው ንጉሥ በአደባባይ ካለው ችግረኛ ሁሉም በአንድ ሆነው ነቢዩ ዮናስ የሰበከውን የንስሐ ስብከት በልቦናቸው አምነው ተቀበሉ። ማመናቸውንም ከንጉሳቸው ጋር በመሆን ለመግለጽ የጾም አዋጅን በመንገር ገለጡ። እምነታቸውና ጾማቸውን በንስሐ አጅበው አለቀሱ። በዚህም እግዚአብሔር ቁጣውን በትዕግስት መዓቱን በምህረት ለወጠላቸው። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ንጉሡም ከዙፋኑ ተነስቶ መጎናጸፊያውን አውልቆ ማቅ ለበሰ፣ በአመድም ላይ ተቀመጠ። በዚህም ምክንያት የነነዌ ሰዎች በእምነታቸው ንጹሕነታቸውን በጾማቸው እግዚአብሔርን ማስደሰቱ በአዲስ ኪዳን አምላካችን መድኃኒታችን ኢየሱስ ክርስቶስ ንስሐ በማይገቡ ላይ እንደሚፈርዱ ሲመሰክርላቸው የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና ብሏል። ስለሆነም ከጥፋት እንድንድን ከክፉ ሐሳባችን፣ ንግግራችንና ተግባራችን ተመልሰን ንስሐ ልንገባ ይገባናል። ያኔ በምድር ሕይወታችን ለሚገጥመን ማንኛውም ችግር ከእግዚአብሔር ዘንድ መፍትሄ እናገኛለን። በእርሱ አምነናልና ታምነን እስከ ኖርን ድረስ ከመከራና ከስቃይም ያወጣናል። እንዲሁም እኛ በተቻለ መጠን ለኑሯችን ተሯርጠን የዕለት ጉርሳችንን መሙላት ለተሻለ ሕይወትን መትጋት ይገባናል። ቅዱስ ጳውሎስ በመልእክቱ ሊሰራ የማይወድ አይብላ ብሎናል። እግዚአብሔር አምላክ ለወፎችና ለምድር አራዊት መብል ቢያዘጋጅላቸውም እንኳን ምግብ የሚሆናቸውን ነገር ፈልጎ ለማግኘት ሁሉም የድርሻውን እንደሚወጣ ሁሉ ሰውም መትከል፣ ማረስ፣ መቆፈር፣ ማጨድና መገንባት እንዲሁም መነገድ ይገባዋል። እነዚህ ስራዎች በፈጣሪያችን ዘንድ የተፈቀዱ በመሆናቸው ልንተገብራቸውም ይገባል። ስራችንም እንዲባረክልን በጸሎት መጠየቅ እንደሚገባን ቅዱስ ጳውሎስ በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱ፣ እያመሰገናችሁ ልመናችሁን ለእግዚአብሔር ግለጡ በማለት ተናግሯል። ነገር ግን አሁን ያለንበት ጊዜ እጅግ አስከፊ በመሆኑ ከፊት ለፊታችን የተጋረጠብን ሀገራዊና ማህበራዊ ችግርን ለማለፍ እኛ ልንጸና ይገባናል። አልባሌ በሆነ ሰበብ ተራ ወሬና አሉባልታ እርስ በርስ እንድንጨካከልና እንድንጠላላ እንዲሁም እንድንገዳደል የሚያደርገን ነገር በራሳችን ፍቃድ ለስጋችን ፍላጎት መገዛታችንም ነው። በጥቅምና በገንዘብ ፍቅር ተነድፈን በባልንጀሮቻችን ላይ እንድንጨክንና ክፋትን እንድናደርግ ያደረገን ነገር ቢኖር ስጋዊ ምኞታችንን ለማሳካት ያለን ብርቱ ስሜት እንደሆነ በግልጽ የተመለከትነው ነው። ኢትዮጵያውያን በዚህ ጊዜ በዘር፣ በባህል፣ በሃይማኖት የተከፋፈልንበት ምክንያት እንዲሁም ለዕለት እንጀራችን የሚሆነን የምግበ ስጋ አቅርቦቶች ዋጋ መናር ምን አይነት አስከፊ ጊዜ ላይ አደረሰን እስክንልም ድረስ ያደረሰን ለጭንቀት የዳረገን እርስ በርሳችን በመጨካከናችን ነው። በንግድ ሀብት ለማካበትም ሆነ በምድራዊ ሕይወት ለመክበር ሌት ተቀን የሚዳክሩ አንዳንድ እንስሳዊ ባህሪን የተላበሱ ግለሰቦች ደግሞ ለግል ጥቅማቸው ሰዎችን እስከ መግደልም ይደርሳሉ። ወጥቶ መግባት እንኳን አስቸጋሪ የሆነበት ጊዜ ላይ ደረስነው በራሳችን ክፋትና ኃጢአት በመሆኑ እንዲህ ለመከራና ስቃይ የተዳረግነው በራሳችን ክፋትና ተግባር ነውና መለስ ብለን ራሳችንን መርምረንና ከስህተት ጎዳና ተመልሰን ንስሐ ካልገባን መጨረሻችን የሚሆነው ውድቀትና ጥፋት ነው። ስለዚህም ጆሮን ጭው የሚያረግ ክፉ ወሬ በምንሰማበት በዚህ ጊዜ ስለ እምነታችንና ስለ ሃይማኖታችን እንዲሁም መንፈሳዊ ሕይወታችን መቃኘትና ስህተታችንን ወይንም ጥፋታችንን በማወቅ ለኃጢአታችን ስርየት እንድናገኝ ዘንድ አምላካችንን መለመን እንጂ ችግርና መከራ በገጠመን ቁጥር ፈጣሪን ከመጠን ባለፈ ጭንቀት ማማረር ለባሰ ጥፋትና ቅጣት ይዳርገናል። አምላካችንም መፍትሄ የሚሰጠን ከልብ ተጸጽተን ይቅርታና ምሕረትን ስንማጸን ነው። በብዙም ቢሆን በጥቂቱ እግዚአብሔርን እንዳስከፋነው በመረዳት ልንለምነው ይገባናል። እርሱም እኛን የሚፈተነን እንድንመለስ በመሆኑ በዚህ ጭንቅ ጊዜ ወደ ፈጣሪያችን አብዝተን ልንለምነውና ምሕረትን ልንጠይቀው ይገባናል። እርግጥ እንዲህ አይነት ችግር በዚህ ዘመንና በእኛ ላይ ብቻም አልተከሰተም። የአብርሃም ልጆች ነን የሚሉ ነገር ግን የአብርሃምን ሥራ የማይሰሩና የነቢዩ ዳዊት ልጆች ነን የሚሉ የእርሱን ፈለግ የማይከተሉ ዕብራውያንን ቅዱስ ጳውሎስ መራራ ሥር አይብቀልባችሁ ሲል ገስጿቸዋል። ዕብራውያን በእግዚአብሔር እናምናለን የእርሱ ልጆች ነን እያሉ ይመጻደቁ ስለነበር መልካምን ሥራ በመስራት ወደ እግዚአብሔር እንዳይቀርቡ የከለከላቸውን መራራውን ሥር እንዲያስወግዱ ማሳሰባቸው። እንዲሁም በማቴዎስ ወንጌል ምዕራፍ 23 ከቁጥር 25 ጌታችንና መድኃኒታችን ኢየሱስ ክርስቶስ እነዚህ ውጫቸውን ያሳመሩ ነገር ግን ውስጣቸውን በኃጢአት ያሳደፉና በመራራ ሥር የተመሰለው ኃጢአት በውስጣቸው የበቀለባቸውን ጸሐፍት ፈሪሳውያንን ሲገስጽ እናንተ ግብዞች ጸሐፎች ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጪ ስለምታጠሩ ወዮላችሁ ብሏቸዋል። ኃጢአትን በሐልዮ ጸንሶ በነቢብ በመውለድ በነቢብ ወልዶን በገቢር ማሳደግ መራራ ሥር ነው። ይሄም ማለት ኃጢአትን ማሰብ አስቦም ሥራ ላይ ማዋል
በአጠቃላይ በኃጢአት መውደቅ በሰው ልቦና ውስጥ የሚበቅል መራራ ስር ነው። በዘዳግም መጽሐፍ ምዕራፍ 18 ከቁጥር 19 ሐሞትና እሬት የሚያበቅል ስር አይሁንባችሁ የተባለው የሰው ልጅ በመራራ ስር በሐሞትና በእሬት የተመሰለውን ኃጢአት ከሕይወቱ ካላራቀ መራራ ገሃነመ እሳት ዕጣ ፈንታው እንደሚሆን ለማጠየቅ ነው። እነዚህ ሐሳቦች በሙሉ መራራ ስር የተባለው ኃጢአት መሆኑን የሚያረጋግጡም ናቸው። ታዲያን በሕይወታችን ውስጥ ሊቀነሱ የሚገቡና ከእግዚአብሔር መንግሥት የሚለዩን መራራ ስሮች ውስጥ አንዱ ዝሙት ነው። ዝሙት አእምሮን የሚያጎድል፣ ሰላምን የሚነሳ፣ ጤንነትን የሚያሳጣ፣ ሕይወትን የሚያበላሽ፣ ጸጋ እግዚአብሔርን የሚያሳጣ፣ በሰው ልቦና ውስጥ የሚበቅልና መነቀል ያለበት መራራ ስር ነው። ብዙ ታላላቅ አባቶች ክብራቸውን ያጡት በዝሙት እንደሆነ መጽሐፍት ያስረዳሉ። ለምሳሌም ያህል እስራኤላውያን ከአሞን ልጆች ጋር በማመንዘራቸው በኤልፌበጉር የሚባል ጣዖትን እንዲያመልኩም አደረጓቸው። በዚህም የተነሳ እግዚአብሔርን በማስቆጣታቸው 24000 ሕዝብ በአንድ ቀን እንደተቀሰፉ በዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 37 እንዲሁም በዘኍልቍ መጽሐፍ ምዕራፍ 27 ከቁጥር 1 ተጽፎ እናነባለን። ኃጢአትን የሚዘራ መከራን ያጭዳል እንደተባለው ዝሙት፣ ሴሰኝነትና አመንዝራነት ቅድስናን ከሚያሳጡ ታላላቅ ኃጢአቶች ውስጥ የሚቆጠሩ ናቸው። የሰው ልጅ በእነዚህ ኃጢአቶች እንዳይወድቅ እግዚአብሔር አምላክ ሁሉን አዋቂ ነውና አንድ ለአንድ በመወሰን ጸንቶ እንዲኖር ጋብቻን ባርኮ ቀድሶ ሰጥቶታል። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል እንዲል ቅዱስ ጳውሎስ በዕብራውያን መጽሐፍ ምዕራፍ 13 ከቁጥር 4 ዝሙት ከእግዚአብሔር መንግሥት የሚለይ መራራ ስር ነው። ሳምሶንም ጸጋው እንዲገፈፍ ያደረገው ይኸው በውስጡ የበቀለው መራራ ስር ነው። ይህ ታላቅ ሰው ለእግዚአብሔር የተለየ ናዝራዊ ቢሆንም አንድ ናዝራዊ ማድረግ የሌለበትን የዝሙት ተግባር ፈጽሞ በመገኘቱ ከክብሩ ተዋርዷል፣ ኃይሉም ተነፍቆታል። ዛሬም ትእዛዛተ እግዚአብሔርን በመጣስ ዝሙትን በመስራት ከክብራችን እየተዋረድን ያለን ሰዎች ራሳችንን ልንመረምርና መራራውን ስር በንስሐ በጣጥሰን በመጣል ወደ እግዚአብሔር ልንቀርብ ይገባል። ለሳምሶን እግዚአብሔር አምላክ ታላቅን ውለታዎችን ቢውልለትም እርሱን ያስጨነቀው አምላክ ያደረገለት ውለታ ሳይሆን ከደሊላ በዝሙት የመውደቁ መንፈስ አእምሮን አሳጥቶት ነበር። ይህቺ ሴት ቃሏን አጣፍታ የዚህን የተመረጠ ሰው ሕይወት እንዳጠመደችው ዛሬም የብዙዎች ሕይወትን በዝሙት የሚያጠምዱ ርኩስ መንፈስ ያደረባቸው መራራ ስር የበቀለባቸው እንዳሉ ማስተዋል ይገባናል። ከክብራችን እንዳንዋረድ የቅዱሳን አባቶቻችንን ፈለግ በመከተል ስጋችንን ለነፍሳችን አስገዝተን መኖርም ያስፈልገናል። ዓይኖቻችን ወደ ቅዱስ ስጋውና ወደ ቅዱስ ደሙ የሚመለከቱ መሆን አለባቸው። ጠቢቡ ሰለሞን በምሳሌ መጽሐፍ ምዕራፍ 7 ከቁጥር 24 ልጄ ሆይ ወደ ጋለሞታ ሴት ልብህ አይባዝን፣ በጎዳናዋ አትሳት፣ ወቅታ የጣለቻቸው ብዙዎች ናቸው ይለናል። ታዲያን እኛም በዝሙት ተወቅተን ከወደቁት ወገኖች እንዳንደመር በየትኛውም ቦታ ጥንቃቄ ልናደርግ ያስፈልጋል። ሌላው ከሕይወታችን ማራቅ የሚገባን ትዕቢት ነው። ትዕቢት ሳጥናኤልን ያህል ታላቅ መልአክ ከክብሩ ያዋረደ መራራ ስር ነው። ትዕቢት በመራራ ስር የተመሰለው ከኔ በላይ ማን አለ በማለት የማይገባውን ይገባኛል እያሰኘ ሌላውን የመናቅ ራስን ከፍ ከፍ የማድረግ መራራ መንፈስን ስለሚያበቅል ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ አንተ ወደ ሰማይ አድርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ ተብሎ በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12 ለሳጥናኤል የተነገረለት በትዕቢቱ ምክንያት ስለወደቀ ነው። እኛም መዝሙረ ዳዊት ትዕቢተኛ የሆነና ልቡን የሚነሳሳው ከእኔ ጋር አይተባበርም ብሎ የነገረንን የእግዚአብሔር ቃል ልናስብ ይገባል። በእርግጥ አሁን ላይ በቅድስት ቤተክርስቲያን እቅፍ ቅዱስ ሥጋውንና ክቡር ደሙን እየበላና እየጠጣ አድርጎ በትዕቢት ምክንያት የበላበትን ወጪ ሰባሪ የሆነ ሰው በጣም ብዙ ሆኗል። ክርስቲያን ነኝ እያለ በሀብቱ፣ በጉልበቱ፣ በእውቀቱ፣ በወገኑ የሚኩራራና የሚታበይም አለ። ነገር ግን ሀብታሙ በድሃው ላይ፣ የተማረውን ባልተማረው ላይ፣ አሰሪ በሰራተኛው ላይ የሚታበይ ከሆነ ክርስቲያን ነው ሊባል ግን ከቶ አይችልም። እውነተኛ የእግዚአብሔር ልጆች መገለጫቸው ያለው የሌለውን በመርዳት የተማረውም ላልተማረው፣ ድሃው ለተበደለ፣ ፍርድም ለተጓደለለት በማሰብ ስለ ፍቅረ እግዚአብሔር ሲባል ራስን ዝቅ በማድረግም የሚገለጥ ክርስትና ነው ያለን። በቤተ ክርስቲያን የማገልገል ጸጋ ቢሰጠንም በቸርነቱ መሆኑ ማወቅ ይኖርብናል እንጂ ልንታበይ አይገባም። በሰንበት ትምህርት ቤት በቤተ ክርስቲያን ውስጥም የምናገለግል ሁሉ የምናቀርበው የአገልግሎት መስዋዕት በእግዚአብሔር ቸርነት መሆኑን ልንገነዘብ ይገባል። ልክ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉ ተብሏልና ፈሪሃ እግዚአብሔር ሊኖረን እንጂ ልንታበይ አይገባም። እግዚአብሔርን መፍራት ባለጠግነት ክብርም ሕይወትም እንደሆነ በምሳሌ መጽሐፍ ምዕራፍ 22 ከቁጥር 4 ጠቢቡ ሰለሞን ጽፎልናል። እግዚአብሔርን በማመንና ባለመጠራጠር መኖር ከሰማያዊ ሕይወት ባሻገርም ምድራዊ በረከትን ጭምር ያስገኝልናል።
ቅዱስ ያዕቆብ በመልእክቱ የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል። ሁለት ሐሳብ ላለው በመንገድም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው በማለት እንደተናገረው፣ ተጠራጣሪ ሰው ግን ከአምላክ አንዳች ነገር አያገኝም። በአሁኑ ወቅት ከጽናታችን እንድንናወጥ የሚያደርጉ ብዙ ነገሮች እንዳሉ ይታወቃል። ስለዚህም ጊዜው ከፍተኛ ጥንቃቄ የሚያሻው በመሆኑ በማስተዋል መራመድ ያስፈልገናል። ቅዱሳን ሐዋርያት በመንፈስ ቅዱስ ገላጭነት ይመጣ ዘንድ ስላለው ክህደትና ሐሳዊ መሲህ የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሽልከው ያገባሉ፣ በእነርሱም ጠንቅ የእውነት መንገድ ይሰደባል በማለት ተናግረዋል። በመሆኑም የክርስቶስ አምላክነትን የሚጠራጠርና የሚያጠራጥር በቅዱሳን ላይ አፉን የሚከፍት ሐሳዊ መሲህ ቢነሳ የሚያስደንቅ መሆን የለበትም። ለምን ቢሉ ትንቢቱ ይፈጸም ዘንድ ግድ ነውና። ዮሐንስ ስለዚህ ነገር አውሬው ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው፣ እግዚአብሔርንም ለመሳደብ ስሙንም ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ ብሎ ጽፎልናል። ስለዚህም በልባችን የሚበቅለውን የጥርጥር መንፈስ ከውስጣችን ነቅለን ልንጥል ያስፈልጋል። ከራሳችሁ ጽናት እንዳትወድቁ ተጠንቀቁ እንደተባልነው ጥንቃቄ ልናደርግ ያስፈልገናል። መራራ ስር የሆነውን ኃጢአትና ክርስቲያናዊ ምግባር በአንድ ሰውነት ላይ ሊበቅሉ የማይችሉ ናቸው። ሐዋርያው ቅዱስ ጳውሎስም የመራራ ስራ ፍሬዎችን የሥጋ ስራ በማለት ይገልጻቸዋል። እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም በማለት በገላትያ መጽሐፍ ምዕራፍ 5 ከቁጥር 21 ጽፎልናል። ስለዚህም ክርስቲያናዊ ሕይወታችን እንዲያብብ የክፋት ሥራ የሆኑ ኃጢአቶችን በንስሐና በተጋድሎ በጥንቃቄ መንቀልና ማራቅ ይገባናል። ታዲያ መራራ ስሮችን ነቅለን የመንፈስ ፍሬያትን በሰውነታችን እናበቅል ዘንድ የእግዚአብሔር ቸርነት ከሁላችን ጋር ይሁን፣ የእሱ ምሕረት አይለየን እያለን እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ